ዛሬ በዓለም ላይ የምታዩት መከራ ከቀን ወደ ቀን እየጨመረ እየመጣ አሁንም ይጨምራል። የቱንም ያክል ጥንቃቄ ቢደረግ የቱንም ያክል ራሳችን እንደው ምንችለውን ሁሉ እንክብካቤ ብናደርግለት ምንም ነገር እንዳይፈጠር ብንሞክር አንችልም። በህይወት እስካላችሁ ድረስ በምድር ላይ እስካላችሁ ድረስ መከራው ይቀየር ይሆናል እንጂ ችግሩ ይቀየር ይሆናል እንጂ የሚገጥማችሁ ፈተና ይቀየር ይሆናል እንጂ የምታዩት ነገር ይቀየር ይሆናል እንጂ የምትሰሙት ነገር ይቀየር ይሆናል እንጂ ከዚህ ሁከት ውጪ ልንሆን አንችልም። ክርስቲያኖች ጌታ ኢየሱስ ክርስቶስን የህይወታችሁ ጌታ ያደርጋችሁ ለዘላለም ተስፋ እያደረጋችሁት ያላችሁት ጸሎታችሁም ምልጃችሁም ጥበቃችሁ ምንድነው? ዓለም ሰላም ምንም ኮሽታ የማይሰማባት ረፍት በረፍት ሆነን እዚሁ ተደላድለን መኖር ከሆነ በጣም የተሳሳተ ቦታ ነው ያላችሁት። ጌታ ኢየሱስ እንደዚህ በፍጹም ማንንም ሰው አላጨረበረ። እኔን ሊከተል የሚፈልግ ካለ ራሱን ይካድ መስቀሉን ተሸክሞ ምን ይበለኝ ይከተለኝ ነው ያለው። አንዱን ቀውስ ስታልፉ አንዱን ችግር ስታልፉ ሌላ ችግር ይመጣል። አንዱን አለፈ ስትል ዓለም አንዱን ተሻገርኩት ስትል ሌላ አንዱን ወጣ ስትል ሌላ። የዛሬ 5-6 ዓመት ኮሮና መጥቶ ዓለምን አንድ ያናውጧት ሲሄድ ይሄ መከራ ሲባል ሁላችንም የሚያልፍ የማይመስለን መከራ ወይኔ ያለቀልን በቃ መሞታችን ነው ያልንበት መከራ መጣና እልፍ ሲል ስታርገ ነው አሁን ተረላ እንደገና ሌላ። የሚገርም ነው። አንድ ጊዜ ተሰበሰቡ መጡና ኢየሱስ ጋር መቅደሳቸውን አየው። ቤተ መቅደሳቸው እንዴት እንደሚያምር የተሰራበትን ድንጋዩን አይተዋል። እንዴት እንደሚያብለጭልጭ እንዴት ግሩም እንደሆነ አየህ ኢየሱስ ብለው ሊጎርሩ የተሰራውን መቅደሳቸውን እያሳዩ ተመልከት ሲሉት አያቸውና ድንጋይ በድንጋይ ላይ ሳይፈርስ በዚህ አይቀርም። ጌታ ሆይ የመምጣትህ የዓለም መጨረሻ ምልክቱ ምንድነው ሲሉት አንድ ያስቀረው ነገር የለም ወገኖቼ። አሁን ዓለም ላይ ዜና ከፍታችሁ የምትመለከቱት በሙሉ ማቴዎስ 24 ላይ ቁጭ እንዳለ ቁጭ 23-24 ስታጠኑ ቁጭ ብሏል። እግዚአብሔር ያለው በሙሉ ነው ያለው። ኢየሱስ አይዋሽ። እነዚህ ነገሮች ሲሆኑ ስታዩ የምታዩቸው የጦርነትን ወሬ ወንድም ወንድሙ ላይ ሲነሳ ህዝብ ላይ ሲነሳ መንግስት ላይ ሲነሳ ቆያያችሁ አይደለም ነው ወይንስ በቃ የለም? እኔ ይኸውላችሁ በዚህ እጄ መጽሐፍ ቅዱስ አነባለሁ፣ በዚህ ደግሞ አያለው ዜና ቤትም ኒውስ አያለው እከተላለሁ። ዓለም የት ጋር እንዳለች አያለው። የዓለም ኢኮኖሚ ምን እየሆነ እንደሆነ አያለው። ዓለም ላይ እየተደረገ ያለውን ነገር አያለው። ሮኬቱን አያለው። ዓለም ላይ ያለውን የዋጋ ግሽፈቱን የኢኮኖሚ ቀውሱን አያለው። ፖለቲካው መተራመሱን አያለው። በዛ ውስጥ ያለውን ትርምስ አያለው። ሁሉም ነገር እኛን ይነካናል። ክርስቲያን ስለሆነን እኛ ይቀርልናል። እኔ ነጋውን ነዳጁ ይቀራል። ምንም አላረጋችሁ ነገ ማናችንም ላንገናኝ የምንችልበት እድል ሊፈጥር ይችላል። እንዲህ የተናጠች ነው። ይሄን ሳይኔ የሙሽራው መምጣት ነው የሚሰማኝ። ኢየሱስ ይመጣል። እስቲ በደንብ አሜን በሉ። ዓለም ሳላችሁ መከራ አለባችሁ። አሁን ችግሩ እንዴት አድርገን እንፍታው፣ ችግሩ እንዴት አድርገን ሶልቭ አድርገን በሰላም እንኑር ምናምን ሳይሆን በችግር ውስጥ እንዴት አድርገን ነው ሳንናወጥ መኖር የምንችለው ነው የሚሻለው። በችግር ውስጥ ሳንናወጥ በችግር ውስጥ መከራ ውስጥ ፈተና ውስጥ እንዴት አድርገን ጸንተን እንቆም ነው። ታምር ሰሪው ጌታ መጽሐፍ ቅዱስን ስታነቡ ታምር የሰራው እሳት አጥፍቶ አይደለም። ታምር የሰራው አንበሳ ገሎ አይደለም። ታምር የሰራው ረሃብን አጥፍቶ አይደለም። በዛው መከራ ውስጥ በዛው አናብስቶች ውስጥ ባሪያዎቹን አኑሯቸው ነው። እንዴት አድርገን በዚህ ውስጥ እንጽና ሳንረበሽ ሳንታወቅ ሰዎችንም ሳናወቅ ስሜታችንን ጠብቀን ኢሞሽናችንን ጠብቀን መንፈሳችንን ጠብቀን እንዴት ጸንተን እንኑር ካላችሁ ይሄው መሰረታችን ላይ መተን ቁጭ ማለት አለ። እንደ እግዚአብሔር ቃል መተከል አለብን። አንድ ጊዜ ሰማይና ምድርን አናውጣለሁ ካለ በኋላ የሚያናውጥበትን ምክንያት ሲናገር የጸኑት ጽኑ የሆኑትን ቼክ ለማድረግ ያልተመሰረቱት ደግሞ ይታወቁ ዘንድ ይላል መጽሐፍ ዕብራውያን ላይ። ነውጡ ምንድነው የሚያደርገው ሲባል ማን ነው መሰረት ይዞ የቆመው፣ ማን ነው አለቱ ላይ ያለው፣ ማን ነው አሸዋው ላይ ያለው ለማለት ነው። ነውጥ ይሆናል። ነውጥ አድርግና ከአሕዛብ ደግሞ የተመረጠው ቃየን ወደ ቤት ያመጣለሁ አለ።
አሁን ይሄ ነውጥ የሰዎች ጆሮ ይከፍታል። ኢዮብ ላይ መጽሐፍ ሲናገር በመከራ ጆሮአቸውን ትከፍታለ፣ ቢሰሙ ቢያገለግሉት እድሜያቸውን በልማት ዘመናቸውን በደስታ ይፈጽማሉ ይላል። እየተፈጸመን ነው። እሺ ብትሰሙት እድሜያችሁን በልማት ዘመናችሁ በደስታ ትጨርሳላችሁ። ባትሰሙት ግን በሰይፍ ይጠፋሉ ይላል። ባይሰሙት ግን በሰይፍ ይጠፋሉ። የሚሰማኝ ቢኖር በእርጋታ ይቀመጣል፣ ከመከራ ስጋት ደግሞ ምን ያደርጋል? ያርፋል። እግዚአብሔርን ስሙት። ስለዚህ ችግር ማጥፋት ብቻ ሳይሆን በችግር ውስጥ እንዴት ጸንተን ነው ይመጣውን አሁን ዓለም ላይ ያለውን የተፈጠረውን ነገር ተሰብስበን 21 አይደለም 21 ዓመት ትንበረከክ ማስቆም አትችልም። ይሄን ማወቅ አለባችሁ። በጸሎት ጮርን ይሄን ነገር ለማስቆም በቃ ምድር ላይ ምንም ኮሽታ እንዳይኖር ለማድረግ መፈለግ ሞኝነት ነው። ከዚህ ቃል ጋር መጣረስ ነው። አትጸልዩ አላለም መጽሐፍ ቅዱስ። ጦርና የጦርነትን ወሬ ትሰሙ ዘንድ አላችሁን የተባለው ትሰሙታላችሁ። ስትኖሩ እሱን እየሰማችሁ ትኖራላችሁ ተብለን እና እንጸልያለን። ምን ብለን ነው የምንጸልየው? ሰው ወደ ጌታ ጆሮውን ሳይከፍት ጌታን ሳይሰማው ወደዚህ አዲስ ሰማይና ምድር የሚሄድበትን ትኬት ኩፖን ሳይዝ እንዳይሞት እንጸልያለን እንጂ ጦርነትና ጦርነት ወሬ ያለውን ይሄን ረብሻ ይሄን ሰቀቀናም ሁሉ ከዓለም ላይ ማጥፋት አትችሉ። ይሄው አሁን አይን አውጥቶ አውሬው አይን አውጥቶ አይሮ እየተበላላ ሀገርን ሰማይን ትኩሳት ውስጥ ከቶት ምድርን ትኩሳት ውስጥ እየከተተ እያያችሁ ነው። አስተውሉ። እንደዚህ አይነት ነገሮች ሲደርሱብን ወይም ደግሞ እንደዚህ አይነት ነገር ሲፈጠር ምንድነው የሚፈጠረው? የኛ የስሜት ምላሽ ምንድነው የሚሆነው? የሆነ ነገር ውከት ሲፈጠር፣ ረብሻ ሲፈጠር፣ ችግር ሲፈጠር የኛ ኢሞሽን የኛ ስሜት ምላሽ ምንድነው የሚሆነው? ብዙዎቻችን ፍርሃት ውስጥ እንወድቃለን። አሁን ዓለም ላይ ያለውን ጦርነት ምናምን ስናይ ፍርሃት ይመጣል። አንዱ ይሄ ነው። ስሜታችን የሚመልሰው ፍርሃት ነው። ሰዎች ይፈራሉ። ግን የኔ መጽሐፍ ደግሞ አትፍሩ ይላል። አይዟችሁ አትፍሩ ማለት ምን ማለት ነው? ፓስተር ቸሪ አትፍሩ እያልከን ነው እኮ። ይሄ ችግር አንድ ነገር ምን እንዳያረጋችሁ ነው የፈራችሁት? በጣም ከበዛ ችግር ምንድነው የሚያደርገን? ስትሞት ወዴት ነው የምትሄዱት? በቃ ጌታ ናፈቀን ምናምን ስትሉ ነበር እንዴ? ኢየሱስ ይናፈቀኝ ቶሎና ምናምን አላችሁ እንዴ? እሱ ካልመጣ እናንተ ትሄዳላችሁ ማለት ነው። ስለዚህ መፍራት አይደለም ያለው የተጻፈልን እውነትም ኢየሱስን እንፈልገዋለን ወይ? እውነትም እንናፍቀዋለን ወይ? ያንን ደግ ጌታ ስለኛ ኃጢአትና በደል በቀራንዮ መስቀል ላይ ተንጠለጠለልን፣ ደሙን ያፈሰሰልን አዲስ ሰማይና አዲስ ምድር ይጠብቃችኋል ብሎ አትፍሩ፣ ልባችሁ አይታወክ፣ እኔ አባቴ ቤት እሄዳለሁ፣ ብዙ መኖሪያ አለ፣ እዛ ስፍራ ላዘጋጅ ነው የሚሄደው፣ እናንተ ከኔ ጋር እንድትሆኑ ተመልሼ መጥቼ ወስዳችኋለሁ ያለ ጌታ አለን። ይሄ ኪዳን ያለን ሰዎች ነን። ስለዚህ ዓለም ላይ ትርምሱ፣ በሽታው፣ ጦርነቱ፣ ችግሩ፣ ኢኮኖሚው መዘበራረቁ፣ አስጨናቂው ነገር ሲመጣ እኛ ማድረግ ያለብን መተን በእግዚአብሔር ቃል እውነት ላይ መቆም ነው። መፍራቱ ትርጉም የለውም። ሁሉም ፈርቷል። የኛን ለየት የሚያደርገን ብንሞት የት እንደምንሄድ እናውቃለን። እውነት ውሸት በቃ ማታውቅ ከሆነ ወቅ ኢየሱስ ያስፈልጋል። ስሜታችን መረበሹ አይቀርም። አሁን የምናየውን የኢኮኖሚ መዘበራረቅ፣ ጦርነቱን፣ ረብሻውን ዓለም ስትታወቅ ምንም አንሆንም እያልክ ነው አይደለም? መረበሻችን አይቀርም። በተለይ እንደኔ አባት ስትሆኑ ስለ ልጆቻችሁ ታስባላችሁ፣ ስለ ሕዝባችሁ ታስባላችሁ፣ ስለምታገለግሉት ነገር ስለ ወንጌል ያስጨንቃል። አባትም ባትሆኑ ሰው መሆናችሁ ብቻ ልጅ ከሆንክ ስለ ወላጅ ያስባል። ስሜቱ መታወቁ አይቀርም። የሆነ ነገር ኑሮ ውድነት ሲፈጠር ርብሽ ማለታችን አይቀርም። መጽሐፍ ቅዱስ ሲነግረን ጌታ ኢየሱስ አትጨነቁ አላለም? ለነገ አትጨነቁ አለው ያለ። አሜን። እሱ ሁሉን ያውቃል። እስቲ እግዚአብሔር ሁሉን ያውቃል በሉ። እንዲህ አይነት ነገር ሲፈጠር ዓለም ስትታወቅ፣ ሙቀቱ ሲጨምር፣ ረብሻው ሲጨምር፣ ጦርነቱ ሲጨምር፣ እነዚህ ክፉ ሰዎች ተገልጠው የተማሩ የሚመስሉ ሀገር መሪ የሚመስሉ ሕዝብ የሚወዱ የሚመስሉ የሰለጠኑ የሚመስሉ ትልልቅ ወንበዴዎች ዓለማችን ላይ እኛ ተመራምረን አድገን ትልቅ ሀገር መሪ እንሁን የምንል ሰዎች ሰልፊሽና ስግብግቦችን ዓለም ላይ ያሉትን ሰዎች ነው የምትሆኑት መጨረሻችሁ። ከታች ጀምራችሁ ካልታረቃችሁ፣ ከታች ጀምራችሁ ተገርታችሁ ካልመጣችሁ ስግብግብ ሰቀቀናም ያላችሁ ማይበቃችሁ ትሆናላችሁ። ያላችሁ አልበቃ ብሏቸው የሌሎችን ሲፈልጉ የራሳቸውን እያጡ ከቀን ወደ ቀን አዘቅት ውስጥ እየገቡ የነሱ ረብሻ ዓለምን ሁሉ የናጣት
ይሄ ምንድነው ብትለኝ የኢየሱስን መምጣት ያሳያል። ህዝብ በህዝብ ላይ ወንድም ወንድሙ ላይ በክፉ ተነስቶ አንዱ አንዱን ለማረድ አንዱ አንዱን ለመግደል አንዱ አንዱን ለማጥፋት ጦርነት ሲያስነሳ አመጽ ሲያስነሳ ክፋት ሲያስነሳ ምንድነው የሚታይ ካልከኝ እኔ ማቴዎስ 24 ነው የሚታይ የምጥ ጣር መጀመሪያ ኢየሱስ ይመጣል። እንዲህ አይነት ነገር ሲሆን ምን ይሆናል? ድብርት ውስጥ እንገባለን አይደል? ድባቴ ሀገር ድብር ይላል፣ ህዝብ ድብር ይለዋል፣ ጭንቅ ይለናል። ተደበሩ ኢየሱስ አለ። መጽሐፍ ሲናገር ለነገ አትጨነቁ ክፋቱ ይበቃዋል። ወገኖች የሰዎችን ዛሬን የሚነጥቃቸው ምን እንደሆነ ታውቃላችሁ? አንደኛ የማይለውጡት ትናንትናቸው ትናንትናን ያስባሉ። ወይኔ ትናንትና እኮ ኑሮ አሪፍ ነበር። ይኸውላችሁ ወደዳችሁም ጠላችሁም ክፋት እየጨመረ ነው የሚሄደው። የበቀደሙን ኑሮ የምትናፍቁበት ጊዜ ይመጣል። አትጠራጠሩ፣ የተሻለ አይሆንም። የትናንትናው ኑሮ የትናንትናው ዓለም መረጋጋት የትናንትናው ኑሮ አይደለ? ሁሉም ሰው የነበሩት ሰዎች እኛ ስንመጣ ያገኘናቸው ዞር ብለው የትናንትና በግ በ5 ብር የበሉበትን እየናፈቁ ነው ያገኘናቸው። አለፍ ስትሉ ቤት እኮ በ3 ብር ነበረ 160 ብር ነው እኮ ይሄንን መሬት የገዛሁት የሚሉ ሰዎች ነበሩ። ወደ ኋላ ነው ሁሉም። እኛም ስንመጣ በ60 ሳንቲም እንጀራ በወጥ በልተናል ብለን ወደ ኋላ ነው፣ ወደፊት የለም። አይገርማችሁ? ሁሉም ወደ ኋላ ነው። የኋላውን ተናፍቀዋል። እኔ ዛሬ የምመክርህን ነገር ከሰማኸኝ አንድ ነገር ልንገርህ። ኋላውን ከተማርክበት ለነገ አትጨነቅ። ነገ አንተ አይደለም። ስለዚህ ነገ እንኑር አናውቅም፣ ግን አንድ ነገር አለ። ዛሬ የሚባል ቀን እጃችን ላይ አለ። መጽሐፍ ቅዱስ ስለ ዛሬ ሲናገር ምንድነው የሚለው? ጌታ የሰራት ቀን ይህች ናት፣ በእሷ ምን ይበለን? ደስ ይበለን፣ ሐሴትም እናድርግ ይላል። ክብር ለኢየሱስ ይሁን። እስቲ ደስ ያለው ሰው ለእግዚአብሔር ክብር ያጨብጭብ። እቺ ቀን አለች፣ በቃ ኢየሱስ ጌታ ነው። ያለያዝነውን ነገን እየፈራንበት ዛሬን አናስነጥቅም። ድገሙና እግዚአብሔርን አመስግኑት። ክብር ለኢየሱስ ይሁን፣ ለሱ ክብር ይሁንለት። አዎ ጌታ የሰራት ቀን ይችላል፣ በእሷ ደስ ይበለን ሐሴት እናድርግ ነው የሚለው። ተስፋ አትቁረጡ። አሁን ይሄ ነገር ምንድነው የሚያደርገው? በጣም ብዙ ሰው ተስፋ ይቆርጣል። በቃ ዋጋ የለኝም። ይኸውላችሁ ተስፋም በጌታ አትቁረጡ። እኔንም ስሙ። ያሰባችሁት ነገር ሊሆንም ላይ የሰራችሁት በምድር ላይ የተሰራው በሙሉ ይጠፋል፣ ይቃጠላል ብሏል እኮ ጴጥሮስ። ይወድማል። ዛሬ በጣም የተጨነክበት፣ ከሰው ጋር የተገዳደልክበት፣ የተጣላህበት፣ ሰዎችን ያስቀየምክበት፣ ሰዎችን የገፋህበት፣ ሰዎችን እንደምን የሆነ ነቃቅለህ የጣልክበት የሰራኸው አንድ ቀን በምድር የተሰራ ሁሉ ይቃጠላል ብሎ መጽሐፍ ቅዱስ ይናገራል። ይወድምብሃል። እኔ እያወራሁ ላይ ያሉት ስለማይወድም ስለ ዘላለም መንግስት ነው። እሱን ተስፋ አድርጉ። በሱ ተስፋ እያደረጉ የሚኖሩ ነውርና ይሄን እየተጸየፉ ነቀፋቸው የሚያስነቅፍን ነገር እየጣሉ ጌታን ተስፋ እያደረጉ ፊት ለፊት መዳናቸውን እየናፈቁ ያንን ክብር እየናፈቁ በደስታ የሚኖሩ ናቸው። ክብር ለኢየሱስ ይሁን። ማስቆም አንችልም። ዓለማችን ላይ ያለውን ክፋት ይህን ነገር ስናይ ምን እንሆናለን? ተስፋ እንቆርጥ ይሆናል። ተስፋ አትቁረጡ። አሜን። ማን አለ? ጌታ አለ። በቃ እኛ ስንተርፋለን የሚል ተስፋችን ተቆርጦ ነበር አለ ጳውሎስ። ያውራቂስ መጥቶ ብትን አርጓት የነበሩባትን ታንኳቸው ተሰባብሮ በቃ እንተርፋለን የሚል ተስፋ ተሟጦ ነበር አለ። ከዛስ ትናንትና ማታ የእርሱ የመሆንና የማገለግለው የእግዚአብሔር መልአክ መጣ አለ። እሺ በዚህ ጭንቀት ውስጥ አዎ ምን አለ? ማንም አይጠፋም ከመርከቡ በስተቀር አለኝ አለ። ወገኖች እግዚአብሔርን ስሙት። ዝም ብሎ ተስፋ መቁረጥ በመዝጋት ትርጉም የለውም። ተስፋ አትቁረጡ። ኢየሱስ አለ። እስቲ አሜን። ልክ እንደ ትናንትናው ዛሬም ይለወጣል። ዛሬም ልምከራችሁ አይደል? ነገ ምን እንደሚሆን አናውቅም። በጌታ ግን ተስፋ አትቁረጡ። ተስፋ ሊያስቆርጣችሁ ከተማውን ቢያምሰው፣ ዓለምን ቢያምሰው፣ ኢኮኖሚውን ቢያምሰው፣ የዓለምን ሁኔታ ድብልቅልቁን ቢያወጣ እናንተ ቀና በሉና ጌታን ተመልከቱት። በማንኛውም ሰዓት ኢየሱስ ይመጣል። እንደ ምንድነው ይመጣል ያልነው ቅድም? እንደ ሌባ በድንገት ይመጣል። እሱ ባይመጣ እኛ ወደ እርሱ እንሄዳለን። የሚመጣው ነገር ወይ መሳፈሪያችንን ይሰጠናል ወይ ጌታችንን ያመጣዋል። የሰማኝ አሜን ይበል። በኢየሱስ ስም ይሄ እምነት በእናንተ ውስጥ ይግባ። አትበሳጩ። ነገሮች እንዳሰባችሁ ስላልሆነ አትበሳጩ። ሁኔታዎችን አትበሳጩ። እግዚአብሔር በሰጣችሁ ነገር ተጠቀሙ። ጌታን አመስግኑበት። ነገሮችን ነገር መቀያየራቸው አይቀርም። የዓለም ሁኔታ የምታውቁት አይሆንም። የማታውቁት ነው እየሆነ ያለው። የተቀመጥነው ጥበቃ ላይ ሆነን ነው። ጌታን እየጠበቅን ነው። እዚህ ምድር ላይ ልንኖር አይደለም የተቀመጥነው። እንግዶችና መጻተኞች ነን ይላል መጽሐፍ። በእንግድነት ሀገር ስትኖሩ ደግሞ በፍርሃት ኑሩ።
አሁን እነዚህ ነገሮች በጣም እየጨመሩ ሲመጡ በጣም ግራ መጋባት መፈጠሩ አይቀርም። ክርስቶስን እያመናችሁ የማይሆን ነገር ውስጥ ልትገቡ ትችላላችሁ። ብቸኝነት ውስጥ ልትገቡ ትችላላችሁ። ድብርት ውስጥ ልትገቡ ትችላላችሁ። የሆነ ኮርነር ልትይዙ ትችላላችሁ። በጣም አደገኛ ስሜት ለውጦች በህይወታችሁ ውስጥ ሊመጡ ይችላሉ። የነበረው ነገር እንደነበረ ስለማይቀጥል የምታቋቸው ነገሮች እንደነበሩ አይቀጥሉም። በጣም ብዙ ነገሮች ይለወጣሉ። የዓለም ሁኔታ ይቀየራል። ወገኖቼ ኢየሱስ ግን ይመጣል። እስቲ አሜን። እሱ ባይመጣ እኛ እንሄዳለን፣ ጌታ ጋር እንሄዳለን። እስቲ ጌታ ጋር እሄዳለሁ በሉ። በምንድን ነው የምትሄዱት? ወክ አረጋችሁ ነው? በመርከብ ነው? በምንድን ነው የምንሄደው? ሞተን እንሄደው። እኔ ጌታን በጣም ነው የምወደው፣ በጣም ይናፍቀኛል። አንዳንድ ጊዜ እንዲህ ስል ሚስቴ በጣም ይደብራታል። ምን ለማለት ፈልገህ ነው እኛን ለማጥለም ምናምን ትለኛለች። በእውነት ይናፍቀኛል። ስለዚህ እዚህ ጋር በጣም አስተውሉ። በጣም ብዙ ነገር እየተጨማለቀ ሲመጣ፣ ብዙ ግፈኛ ሰዎች ስታዩ፣ ብዙ ሆነ ጭንቀት ስታዩ፣ ብዙ ችግር ስታዩ፣ ብዙ መከራ ስታዩ ጌታ የተዋችሁ ሊመስላችሁ ይችላል። አንዱ ቢፈጠርባችሁ ስሜት እሱ ነው። ትቶናል እንዴ? የመተው ስሜት ሁላችንም ጋር ሊመጣ ይችላል። ጌታ ረስቶናል እንዴ? ግፈኞች እየጨመሩ ሲመጡ፣ በአመፃ በጣም እየጨመረ ሲመጣ፣ ነገሮች እየተደበረ እየጸለይን ነገሮች እየጨመሩ ሲመጡ ጌታ ትቶናል እንዴ? ምን አርገን ነው ጌታ ዝም አትበለን ምናምን ነው የምንለው። ጌታ አይተወንም። እስቲ አሜን። ወላጆች እንደሌላቸው ልጆች ምን አላረጋቸውም ብሏል። ስለዚህ ከእግዚአብሔር ቃል ጋር ነው ሄደን የምንጠብቀው። ወላጆች እንደሌላቸው ልጆች እኔ አልተዋችሁ እስከ ዓለም ፍጻሜ ድረስ እኔ ከናንተ ጋር ነኝ ብሎናል። ይሄንን ቃል ስንቶቻችሁ ታምኑታላችሁ? የምታምኑት ከሆነ በደንብ አሜን በሉኝ። የእውነት የምታምኑት ከሆነ ጌታ አይተወኝም በሉኝ እስቲ። አይተወንም እስከ ዓለም ፍጻሜ። ዓለም አሁን መፈጸሙ አይቀርም። ኦልሬዲ ዘይንድ ጋር እኮ እየተደረሰ ነው። ሊያልቅ እኮ ነው ብዙ ነገር። እኔ አልተዋችሁም። ወላጅ እንደሌላቸው ጠያቂ እንደሌለው ወላጅ የሌለው ልጅ እንደው ማን የት ገባ የት ወጣ የታመሸ ምን በላ ምን ጠጣ ይባላል። እኔ እንደሱ አልተዋችሁም። አውቀዋለሁ። ያንዳንዱ እንቅስቃሴያችሁን እመለከታለሁ ማለቱ ነው። ስለዚህ እንደዚህ በጣም ነገሮች እየከረሩ ሲመጡ፣ ነገሮች እየተለወጡ ሲመጡ የተተዋችሁ እንዳይመስላችሁ። ጌታ አይተዋችሁ። አሜን። እናት የወለደችው ልጅ ትረሳ ይሆናል፣ እኔ ግን አረሳሽ። ጌታ አይተዋችሁ። ስለዚህ ጭንቆች እየጨመሩ ሲመጡ፣ ነገሮች እየታመሱ ሲመጡ፣ ነገሮች እየተደበላለቁ ሲመጡ የተተዋችሁ እንዳይመስላችሁ። አንዱ በሽታ የሚሆነው ይሄ የመተው ስሜት ሰው በቃ ጌታ አይፈልገኝ የተናገረውን አያደርግ። ፍርሃት ውስጥ እንገባለን፣ እንጨነቃለን። ከዛ የማጣት ስሜት ሊበጣብን ይችላል። ምንጮቻችን ይደራርቃሉ። የምናያቸው ተስፋ የምናረጋቸው ነገሮች በሙሉ እየተከዳደኑ ይመጣሉ። ያን ጊዜ ለምንድን ነው ሲባል እሱን ተስፋ እንድናደርገው። አሜን። እግዚአብሔር አምላክ መጽሐፍ አንዳች አያሳጣኝም ተብሎ እንዳለ ዳዊት እግዚአብሔር እረኛችሁ ነው። አሜን ነው። በቃ አንዳች ነገር አያሳጣችሁም። እግዚአብሔር ለእናንተ የሚያስፈልገውን ያደርጋል። የሰማኝ አሜን ይበል። ስለዚህ ነገሮች እንደዚህ የሆኑ ሲመጡ የሞት ፍርሃት ይመጣል። አሁን የሞት ፍርሃት እንዳይሆንባችሁ እኮ ነው እያወራ ያለሁት። እኔ እስከ ዓለም ፍጻሜ ድረስ ከእናንተ ጋር እሆናለሁ ካለን ጌታ የሞት ፍርሃት እናንተ ጋር መኖር የለበትም። ለምን ካላችሁኝ ውርለት ነው መቼ ነው ተናግሬያለሁ። እስራኤል ከግብጽ ምድር ሲወጡ የአንድ ዓመት ትባት በግ ነው 14 ቀን አስረው በጉ ጉበናቸውን የቀቡት። ያ የተቀባው ደም እያየ አጥፊው እነሱ ጋር ይገባም ነበር። ወገኖቼ እናንተ ጋር ሞት ፍርሃት መሆኑ ቀርቷል። ክርስቲያን ከሆናችሁ ክርስቶስን የሕይወታችሁ ጌታና አዳኝ ካደረጋችሁት የሚያምንብኝ ቢሞት እንኳን ምን አደርገዋለሁ ነው የሚለው፣ አስነሳዋለሁ ነው የሚለው። የተስፋ አለን። አሁን የሚያምኑበት ሰዎች ከሆናችሁ ብታምኑበት ከሆነ በጌታ ማመን ማለት እንደሆነ ልንገራችሁ። በጌታ ማመን ማለት ከመስቀሉ ወደዛ በኩል ሁላችንም መጽሐፍ ኤፌሶ ምዕራፍ 2 ላይ እንደሚናገረው በኃጢአትና በደላችን ሙታን ነበርን። አሁን በማይታዘዙ ልጆች ላይ የሚሰራው መንፈስ አለቃ ፈቃድ ነበር የምንኖረው። ሁላችንም የልቦናችንና የስጋችንን ፈቃድ ነበር የምናደርገው። ከፍጥረታችን ራሱ የቁጣ ልጆች ነበርን። ይሄ ከመስቀሉ በስተዛ በኩል። አሁን መስቀሉ ላይ የተሰራውን ስራ ልክ ያመንን ሰዓት ምን ሆኗል? ከመስቀል ወደዚህ ተሻግረናል። ምን ሆኗል? ሞታችን በህይወት ተለውጧል። እስቲ አሜን። ያ አለቃችን በአሁን በማይታዘዙ ልጆች ላይ የሚሰራው መንፈስ እኛ ላይ አይሰራም። እኛ ላይ የሚሰራው የእግዚአብሔር መንፈስ ነው።
እስቲ አሜን። እዛ ጋር የልቦናችንና የስጋችንን ፍቃድ ነበር የምናደርገው። ከመስቀሉ በኋላ ያለው ህይወታችን በእኛ ህይወት ላይ የሚሰራው የእግዚአብሔር መንፈስ ነው። እንደ እግዚአብሔር ቃልና እንደ እግዚአብሔር ፈቃድ ነው የምንኖረው። የልቦናችንን አማረኝ ደስ አለኝ ትተናል። አሁን ጌታ ምን ይላል እያልን ያለነው። ክብር ለኢየሱስ ይሁን። እዛ ጋር ከፍጥረታችን የቁጣ ልጆች ነበር። የእግዚአብሔር ቁጣ ገና ነበረብን። ያንን ቁጣ ኢየሱስ መስቀል ላይ ስለወሰደው እዚህ ጋር ስንመጣ ተሻግረን ስንመጣ ያለው የእግዚአብሔር ምህረት ፊት ነው፣ የፍቅር ፊት ነው ያለን። ስለዚህ ሞት ፍርሃት አይደለም ለኛ። ሞት ፍርሃት የሚሆንበት መስቀል ላይ የተሰራለትን ስራ እስከ ዛሬ ላላመነ ሰው በወዲያ በኩል ላለ መስቀሉ ላይ የተደረገውን እውነት፣ መስቀል ላይ የተከናወነውን ክንውን፣ እግዚአብሔር የሰራውን ታላቅ ስራ፣ ያንን ምስጢር፣ ዓለምን ያዳነበት ምስጢር፣ የሰዎች ልጆችን ቅጣት የተቀበለበትን ቦታ ላይ የሞተውን ኢየሱስ ክርስቶስ የህይወቱ ጌታ ካላደረገ ፍራ፣ የሚጠብቅ ስቃይ። ላንተ ግን ጌታ ኢየሱስን የህይወት ጌታ ካረከው ሞት ፍርሃት አይደለም ይሁን። አሁን ሞት ምን ሆነ መሰላችሁ? ለኛ እዛ ጋር ላሉ ሰዎች ሞት ወስዶ ሲኦል ነው የሚያራግፋቸው። በዚህ በኩል ላሉ ሰዎች ሞት ምንድነው የሚያደርገው ካላችሁኝ፣ ወደ ዘላለም ቤት ነው የሚያሻግራቸው። እስቲ አሜን። እዚህ ጋር ላሉ ሰዎች ሞት ከቤት የሚወጡበት ሳይሆን ወደ ቤት የሚሄዱበት፣ ወደ ትክክለኛ ቤታቸው፣ ወደ ዘላለም ቤታቸው ከጌታ ጋር ወደሚኖሩበት ወደ ቤት የሚሄዱበት ቦይንግ ነው ሞት የሚሆነው። ስለዚህ የሞት ፍርሃት አይያዛችሁ። ሰው ሁሉ በጭንቀት ውስጥ በጣም ተጨንቆ በላዩ ላይ ማዕት ነገር አድርጎ የሚሰቃየው ምንድነው ካልከ የሞት ፍርሃት። ብሞትስ? ሙቷ ላትሞቱ ነው እንዴ የምትኖሩት? የሞት ፍርሃት ካለ አሁንም ችግር ያለው ማለት ነው። ወዲያ ነው ያለው ማለት። በጌታ በኢየሱስ ክርስቶስ ስም የሞት ፍርሃት የተሰበረ ይሁን። ብትሞቱ የት እንደምትሄዱ የምታውቁ ከሆነ ሞት ፍርሃት መሆን አይችልም። ሞት ወደ ዘላለም ቤት የሚወስድ መሻገሪያችን፣ ወደ ቤት የምንሄድበት መሰፈሪያ ነው እንጂ ሞት ለኛ ስጋት። አሁን ብሞት ምን ሆናለሁ የሚል ፍርሃት ካለባችሁ ጌታ ኢየሱስን በመስቀል ላይ የሰራላችሁ ስራ ተቀበሉት። እሱ ሞታችሁን በህይወት ሊተካ። አሜን። ስቃያችሁን ወስዶታል፣ ኃጢአታችሁን ወስዶታል፣ መከራችሁን ወስዶታል፣ የእናንተን ህመም ወስዶታል። በእናንተ ላይ የነበረውን በህግ ተጽፎ የነበረውን የዕዳ ጽሕፈት እሱ ከፍሎታል። ዕዳ የለብንም፣ ዕዳ የለብኝም። ማንም ሰው እንደገና በባርነት ውስጥ እንዳያስገባችሁ ተጠንቀቁ። ክርስቶስ በመስቀል ላይ በሰራው ስራ ነው ዛሬ የምንፎክረው። ወደ ቤት የምትሄዱበት ነው። ስለዚህ የሞት ስጋት፣ የህልውና ስጋት ምናምን አይሰማችሁ። አሁን ይሄንን ያልኩት ለምንድን ነው? የምትሰሙት ነገር በዓለም ላይ ያለ ብጥብጥ፣ በዓለም ላይ ያለ ክንውን፣ የምናያቸው ትልልቅ ዘንዶች ሲታገሉ፣ የምናያቸው ትልልቅ ዝሆኖች ሲራገጡ፣ ታች ያለው ጄኔሬሽኑ ትውልዱ ሲረጋገጥ ታያላችሁ። በዚህ እርግጫ ውስጥ ብትሞቱ ወደ ቤት ነው የምትሄዱት። አሜን። ምንም ስጋት እንዳይዛችሁ። በጣም ብዙ ሰዎች እንደዚህ አይነት ሰዓት ላይ ከባባድ ሐዘን ውስጥ ይገባሉ፣ ከባባድ ዲፕሬሽን ውስጥ፣ ድባቴ ውስጥ፣ ሱስ ውስጥ። ብዙ ሰዎች እንደዚህ አይነት ሰዓት ላይ በጣም ማይሆን አይነት መልክ ይዘው ይመጣሉ። እንደዚህ ከሆነ ትሽ እስከ ዛሬ ድረስ በከንቱ እጄን ያጸዳሁት ዝም ብዬ ጌታ ያልኩት ተስፋ አረኩት ማይሆን ነገር ነው ብለው ማይሆን ነገር ውስጥ ህይወታቸውን ይዘው ሊገቡ ይችላሉ። ተስፋ መቁረጥ፣ ሱስ ውስጥ፣ ወንጀል ውስጥ ሰው ሊገባ ይችላል። ግን መጽሐፍ እንደሚል እስከ መጨረሻ የሚጸና እርሱ ምን ይላል? ይድናል።